ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የስደተኞች ጀልባ በመስጠሟ የ9 ሰዎች ሕይወት አለፈ። በጅቡቲ የባህር ዳርቻ ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በመስጠሟ የ9 ሰዎች ሕይወት ማለፉን በርካቶች የገቡበት አለመታወቁ ተገልጿል። ኢትዮጵያውያን ወደ አረብ ሀገራት ለመሰደድ በብዛት የሚጠቀሙበት መንገድ መሆኑ በሚገለጽበት የጅቡቲ መስመር ላይ ስደተኞችን አሳፍራ ስትጓዝ የነበረች አንዲት ጀልባ በመስጠሟ 9 ስደተኞች ሲሞቱ ሌሎች 45 ደግሞ የገቡበት አልታወቀም ሲል ዓለም አቀፉ የስደተኞች ድርጅት IOM አስታውቋል። አደጋው የተከሰተው መጋቢት 15 ቀን 2018 ዓ.ም ሌሊት በሰሜናዊቷ የኦቦክ ከተማ አቅራቢያ መሆኑን የጠቆመው የፈረንሳይ ዜና ወኪል AFP ጀልባዋ በምትሰምጥበት ወቅት 320 ሰዎች ተሳፍረውባት እንደነበር ይታመናል ሲል የመንግስታቱ ድርጅት የስደተኞች ኤጀንሲ መግለጹን ጠቁሟል። እስካሁን በርካቶች የገቡበት ባለመታወቁ የነፍስ አድኑ ጥረት እንደቀጠለ መሆኑ ታውቋል። የዓለም አቀፉ የስደተኞች ድርጅት IOM የቅርብ ጊዜ ሪፖርት እንዳመለከተው ከኢትዮጵያ በምስራቁ መስመር በኩል የሚደረገው ስደት እንደ አውሮፓውያን አቆጣጠር በ2025 በ18 በመቶ የጨመረ ሲሆን ይህም እያሽቆለቆለ የመጣውን የኢኮኖሚ ጫናና የተደራጁ የሰዎች አዘዋዋሪዎችን መበራከት የሚያሳይ ነው ተብሏል። የኢትዮጵያ ኤሌክትሪክ አገልግሎትና የአሜሪካ የንግድ ልማት ኤጀንሲ በኃይል ዘርፍ ውይይት አካሄዱ። የኢትዮጵያ የኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የአሜሪካንን የንግድና ልማት ኤጀንሲ የልዑካን ቡድን በቢሮአቸው ተቀብለው አነጋግረዋል። ዋና ስራ አስፈጻሚው በውይይቱ ወቅት እንደገለጹት ተቋሙ የኃይል ማከፋፈያውን ስርዓት ለማጠናከርና የኤሌክትሪክ መረቡን ዘመናዊ ለማድረግ ከኤጀንሲው ጋር ፍሬያማ ምክክር አድርጓል። በውይይቱ የኃይል ማከፋፈያውን ስርዓት ለማጠናከር የኤሌክትሪክ መረብ ዘመናዊ ለማድረግ እንዲሁም እንደ ስማርት ሜትር የኃይል ማከማቻና ዲጂታል ትራንስፎርሜሽን ባሉ የፈጠራ መፍትሄዎች ላይ ለመስራት መስማማታቸውን ስራ አስፈጻሚው ጠቁመዋል። ኢንጂነር ጌቱ አክለውም የኢትዮጵያ ኤሌክትሪክ አገልግሎት የኃይል አቅርቦትን ለማስፋፋት የአገልግሎቱን ጥራት ለማሻሻልና ለሀገሪቱ ዘላቂ የኃይል አቅርቦትን ለመገንባት እንደሚሰራ ተናግረዋል። በመጨረሻም ተቋሙ ከኤጀንሲው ጋር የሚመሰርተው አጋርነት በውይይቱ የተነሱትን ሐሳቦች ወደ ተጨባጭና ተጽዕኖ ፈጣሪ ፕሮጀክቶች እንደሚቀየሩ ያላቸውን እምነት ገልጸዋል። የፖሊዮ ክትባት ዘመቻ ከመጋቢት 18 እስከ 21 ቀን 2018 ዓ.ም እንደሚሰጥ የአዲስ አበባ ከተማ አስተዳደር ጤና ቢሮ ገለጸ። በተያያዘ ሌሎች ክትባቶችን በመደበኛ የክትባት መርሃ ግብር ሳይወስዱ ለቀሩና ጀምረው ላቋረጡ ህጻናት በጤና ተቋማትና በጊዜያዊ የክትባት መስጫ ጣቢያዎች እንደሚሰጡ ቢሮው ገልጿል። ሰላማዊት ሙሉጌታ ተጨማሪ አላት። የፖሊዮ በሽታ በፖሊዮ ቫይረስ አማካኝነት የሚመጣ ተላላፊ በሽታ ሲሆን በተበከለ ምግብ ወይም ውሃ አማካኝነት ከህመሙ ተጠቂ ወደ ጤነኛው ሰው እንደሚተላለፍ ይገለጻል። የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ከመጋቢት 18 እስከ መጋቢት 21 ቀን 2018 ዓ.ም ድረስ የፖሊዮ ቫይረስን ለመከላከል እድሜያቸው ከ5 ዓመት በታች ለሆኑ ህጻናት በሙሉ ክትባት የሚሰጥ መሆኑን አስታውቀዋል። በዚህም አጠቃላይ ከ830 ሺህ በላይ ህጻናትን ለመከተብ መታቀዱን የገለጹት ኃላፊው ለዚህም ከ4850 በላይ ባለሙያዎችን በ967 ቡድን በማዋቀር ወደ ስራ ተገብቷል ብለዋል። ለፖሊዮ በሽታ ምንም አይነት መድኃኒት አልተገኘለትም። ነገር ግን አስተማማኝና ውጤታማ የሆኑ ክትባቶች አሉ። ይህንን የፖሊዮ ቫይረስ ስጋት መከላከል የሚቻለው በመደበኛነት በጤና ተቋማትና በዘመቻ መልክ የሚሰጠውን ክትባት ሁሉም ህጻናት መከተብ ሲችሉ ነው። ስለሆነም የከተማ አስተዳደሩ ጤና ቢሮ ከባለ ድርሻ አካላት ጋር በመሆን አጠቃላይ በሀገር አቀፍ ደረጃ የፖሊዮ ቫይረስ ለመከላከል የተቀመጠውን ግብ ለማሳካት ብሎም በከተማችን ለሚገኙ እድሜያቸው ከ5 ዓመት በታች ለሆኑ ህጻናት በሙሉ ክትባት በመስጠት ወረርሽኝ እንዳይከሰት ለማድረግ ፖሊዮ በሽታ መከላከያ ክትባት ዘመቻ መልክ
ከመጋቢት 18 እስከ መጋቢት 21 2018 የሚሰጥ ሲሆን በዚህም በአጠቃላይ ከ830 ሺህ በላይ ህጻናትን ለመከተብ የታቀደ ሲሆን ይህንንም የክትባት ዘመቻ ለማከናወን 4850 በላይ የጤና ባለሙያዎችንና በ967 ቡድን በማዋቀር ወደ ስራ ተገብቷል። ዶክተር ዮሐንስ አክለውም በዘመቻው ክትባቱ ቤት ለቤት በመጠለያ ጣቢያዎች፣ በትምህርት ቤቶች እንዲሁም በሌሎች ህዝብ በሚሰበሰብባቸው ቦታዎች ይሰጣል። በተጨማሪም ሌሎችን ክትባቶች በመደበኛው የክትባት መርሃ ግብር ሳይወስዱ ለቀሩና ጀምረው ላቋረጡ ህጻናት በጤና ተቋማትና በጊዜያዊ የክትባት መስጫ ጣቢያዎች አገልግሎቱ ይሰጣል። የክትባት ዘመቻው ዓላማ እድሜያቸው ከ5 ዓመት በታች የሆኑ ሁሉንም ህጻናት ከአሁን በፊት ቢከተቡም ባይከተቡም የፖሊዮ ክትባት ለመስጠት፣ ሁለተኛ የፖሊዮ በሽታ ስርጭትን ለመግታት የተጠናከረ የቅኝት ስራ ማካሄድ፣ ሶስተኛ በመደበኛው የክትባት መርሃ ግብር ክትባት ሳይወስዱ የቀሩና ጀምረው ያቋረጡ እድሜያቸው ከ5 ዓመት በታች የሆኑ ህጻናትን የክትባት አገልግሎት እንዲያገኙ ለማድረግና በወሊድ ምክንያት የፊስቱላ ችግር የገጠማቸው እናቶች ካሉ ቅኝትና ዳሰሳ በማድረግ ወደ ሕክምና ተቋም ሄደው ተገቢውን ሕክምና እንዲያገኙ ለማድረግ ነው። የጤና ባለሙያዎች ቤት ለቤት በመሄድ በመጠለያ ጣቢያዎች፣ በትምህርት ቤት፣ በኬጂና በህፃናት መቆያዎች እንዲሁም በሌሎች ህዝብ በሚሰበሰብባቸው ቦታዎች በመገኘት የፖሊዮ ክትባት ይሰጣሉ። የፖሊዮ ቫይረስ ለመከላከል በሚደረገው ጥረት የአዲስ አበባ ከተማ አስተዳደር ጤና ቢሮ ልዩ ትኩረት እንደሚያደርግ አስታውቀዋል። በአርባ ምንጭ ከተማ በህገወጥ መንገድ የተከማቸ 2300 በላይ ሊትር ነዳጅ በቁጥጥር ስር ዋለ። የከተማው ፖሊስ መምሪያ እንዳስታወቀው በአንድ ግለሰብ መኖሪያ ቤት ውስጥ 2350 ሊትር ቤንዚንና ናፍጣ በህገወጥ መንገድ ተከማችቶ በመገኘቱ በቁጥጥር ስር ውሏል። መምሪያው ከህብረተሰቡ በደረሰው ጥቆማ መሰረት መጋቢት 16 ቀን 2018 ዓ.ም በአካሄደው ድንገተኛ ፍተሻ በሲቃላ ክፍለ ከተማ መሃል ቀበሌ በሚገኝ መኖሪያ ቤት ውስጥ በ75 ጀሪካኖች የተቀዳ ቤንዚንና በግማሽ ሮቶ የተከማቸ ናፍጣ ማግኘቱን ገልጿል። የአርባ ምንጭ ከተማ ፖሊስ መምሪያ አዛዥ ኮማንደር ክበባው አዳል በሰጡት መግለጫ በዕለቱ በተደረገው ፍተሻ ከነዳጁ በተጨማሪ ህጋዊነታቸው ያልተረጋገጠ ለተመሳሳይ ወንጀል የተዘጋጁ 90 ባዶ ጀሪካኖች፣ 36 ባዶ ሮቶዎችና 6 የነዳጅ መያዣ ሳልቫቶዎች መያዛቸውን አዛዡ አረጋግጠዋል። በተመሳሳይ ዜና በምዕራብ ጎንደር ዞን በህገወጥ መንገድ ሲጓጓዝ የነበረ 80 በርሜል ነዳጅ በቁጥጥር ስር ውሏል። በምዕራብ ጎንደር ዞን በህገወጥ መንገድ ሲጓጓዝ የነበረ 80 በርሜል ነዳጅ ከሁለት ተጠርጣሪዎች ጋር በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታውቋል። ነዳጁ የተያዘው በምዕራብ አርማጭሆ ወረዳ በሁለት አይሱዙ ተሽከርካሪ ተጭኖ በመጓጓዝ ላይ እያለ ነው። በዚህም ፖሊስ ነዳጁንና ሁለቱን ተጠርጣሪዎች በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን የዞኑ ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ተናግረዋል ያለው ኢዜአ ነው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜና አልፋለሁ። ነዳጅና ኬሚካል የጫኑ 1900 መርከቦች መሄጃ አጥተው ቆመዋል ተባለም። ከየካቲት 21 ቀን 2018 ዓ.ም አንስቶ አሜሪካና እስራኤል በኢራን ላይ የጀመሩትን ጥቃት ተከትሎ በዓለም የንግድ መስመር ላይ ከፍተኛ ቀውስ ተፈጥሯል። በዚህም ምክንያት 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መተላለፊያ አጥተው ቆመዋል ተብሏል። ቴህራን ከጥቃት አድራሾቹ ሀገራት ጋር ንክኪ ያላቸው መርከቦች ወሳኝ በሆነው የሆርሙዝ ሰርጥ እንዳያልፉ በመዝጋቷ የባህር ላይ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆሟል። መተላለፊያ አጥተው ከቆሙት መርከቦች መካከል ነዳጅ የጫኑ ኬሚካልና የንግድ ሸቀጦች የያዙ ግዙፍ መርከቦች ይገኙበታል። ይህም በዓለም አቀፍ የነዳጅ ዋጋና የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል ሲል የዘገበው አናዶሉ ነው። በተያያዘም በመካከለኛው ምስራቅ ያለው ግጭት ወደ ከፋ የኢኮኖሚ ጦርነት እንደተሸጋገረ የዘገበው WION አንድ የነዳጅ ጫን መርከብ ኦፕሬተር በሆርሙዝ የባህር ወሽመጥ በሰላም ለማለፍ
ለኢራን $2 ሚሊዮን የመሸጋገሪያ ክፍያ መክፈሉ ተሰምቷል። ኢራን ይህንን ስትራቴጂያዊ የባህር መስመር በመቆጣጠር ለፈቀደችላቸው ሀገራት መርከቦች ሚሊዮኖችን እያስከፈለች ሲሆን ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ጫና ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባል ሀገራት በሆርሙዝ ሰርጥ ላይ ያለውን የጸጥታ ሁኔታ ለማረጋጋትና የንግድ መስመሩን ለማስከፈት ካልተባበሩ ዓለም አቀፍ ቀውስ እንደሚከሰት አስጠንቅቀዋል። ኔቶ የሆርሙዝን ሰርጥ ደህንነት በመጠበቅ ረገድ የበኩሉን ድርሻ መወጣት እንዳለበትና አሜሪካ ብቻዋን ዋጋ መክፈል እንደማይገባት አሳስበዋል። ኢራን ከ1 ሚሊዮን በላይ ተዋጊዎችን ለምድር ላይ ውጊያ ማዘጋጀቷን አስታወቀች። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ኢራን በአሜሪካ ሊሰነዘርብኝ ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎችና በተጠባባቂ ኃይሎች ውስጥ ዝግጁ ማድረጓን አስታውቃለች። ይህ ግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም ከነበሩት ውስን ግጭቶች ወጥታ ወደ ሙሉ ጦርነት ዝግጅት መሸጋገሯን የሚያሳይ ነው። ሀገሪቱ ያሰለፈችው የምድር ጦር መደበኛ ያልሆኑ ታጣቂዎችና የየአካባቢው የጥበቃ ስልቶች አሜሪካ ለምታስበው ማንኛውም ጥቃት ምላሽ ለመስጠት የተዘጋጁ ናቸው ተብሏል። የኢራን ወታደራዊ ዝግጅት በዋናነት የሚያተኩረው ተደራራቢ የመከላከያ ስልት ላይ ሲሆን ይህም የሀገሪቱን መልክዓ ምድራዊ አቀማመጥ፣ ግዙፍ የሰው ኃይልና ያልተማከለ የእዝ መዋቅር በመጠቀም የአሜሪካንን የቴክኖሎጂ የበላይነት ለመቋቋም ያለመ ነው። ይህም ጦርነቱ ከተጀመረ ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኗል። ይህ ዝግጅት እንደ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ላሉ ሀገራት ትልቅ ስጋት ፈጥሯል። የምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋ በሚያስከፍል ደረጃ ላይ የሚሸጋገር ሲሆን ውጤቱም ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚና የፖለቲካ ቀውስ ሊያስከትል እንደሚችል ባለሙያዎች ተንብየዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሚደረገው ንግግር በጥሩ ሁኔታ እየተካሄደ መሆኑን በመጥቀስ የኢራን ኃይል ማመንጫዎችን ለማውደም የነበራቸውን እቅድ ለተጨማሪ 10 ቀናት ማራዘማቸውን አስታውቀዋል። ከዚህ ቀደም አንድ ጊዜ ተራዝሞ የነበረው እርሳቸው የቆረጡት የጊዜ ገደብ አሁን ወደ ሚያዝያ 6 ተገፍቷል። ኢራን በትራምፕ ውሳኔ ላይ እስካሁን በይፋ የሰጠችው ምላሽ ባይኖርም ቴህራን ቀደም ሲል ዋሽንግተን ለተኩስ አቁም ስምምነት ላቀረበቻቸው ቅድመ ሁኔታዎች ምላሽ እንድትሰጥ እየጠበቀች መሆኑን ገልጻ ነበር። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ